መዝሙረ ዳዊትን ጸልዬ ነው የምወጣው መኪናዬን ሰዓት። የትኛው መዝሙር? እግዚአብሔር እረኛዬ ነው የሚለው እሱን እስከ መጨረሻ ጸልያለሁ። ከዛ በኋላ ነው የምወጣው ነድቼ የምሄደው። የስሙን ኃይል ተከተለን እረኛችን አንተ ሁን ማለት ትልቅ መሰረታዊ ግን ሞኝ የሚመስል በእምነት ግን ትልቅ ብርቱ ሕይወትንና ነፍስን መንፈስን የሚያድስ የጥበቃውን ኃይል የሚጠራ የሰማይ አምላክ መንበርን የሚያስመኝ በክለላው በኩል እንድናልፍ የሚያግዝ ነው። እግዚአብሔር እረኛዬ ነው። በዚህ ላይ የሚያሳጣኝ ምን አላችሁ? የለም፣ የሚያሳጣኝ የለም። ይህንን ልምድ ከአባቶቻችን ከቀድሞው ብንይዘው ኖሮ እኛ ዛሬ በዓለም እንደዚህ ተበታትነን አንወድቅም ነበረ። ርዕዮተ ዓለምን እረኛ አደረግን፣ የሚያሳጣን የለም አልን፣ ያሳጣን። ጊዜን እረኛ አደረግን፣ ሊጠብቀን አልቻለም። መሪዎቻችን እረኛ ይሆኑልናል ብለን አስተማርን፣ የለም አልሆነም። እረኛችን እሱ የሰማይ አባት ሲሆን ፀሐይና ብርሃናትን አረንጓዴውን ዓለም ልሞ እንዲመች አድርጎ የሰጠን አያችሁ። ውሃውን ለሰውነታችን ፀሐዩን ለአካላችን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። እረኛ ሲሆን እረኛ ነው፣ በቃ አለቀ እኮ ሌላ አይደል። እግዚአብሔር እረኛዬ ነው የሚለው ነገር ከባድ የጸሎት ብርታትና ጉልበት ነው። ይዘናል። የቀደሙ አባቶቻችንን በመንፈሳዊ ክብር ለመያዝ እምቢ ስላል እያወገዝንና እየተሳደብን ወደ መቃብር ሸኘናቸው። ክብር ከዛ በኋላ ራቀ። ተቀብረንም ክብር አጣን፣ ኖረንም ክብር አጣን፣ ሞተንም ክብር አጣን፣ ቆመንም ክብር አጣን። እንደ ተናካሽ ፍጥረት ስንባላ የምንኖር ፍጥረቶች ሆንን እኮ። ጎረቤቱ ለጎረቤቱ ክብር የለው፣ ቤተሰብ ለቤተሰቡ ክብር የለው። ስለዚህ እግዚአብሔር ከኛ ጋር ከሆነ ይህ ሁሉ መከራ ለምን ደረሰብን የሚለው ጥያቄ ዛሬም የኛ እንደ ጌዴዎን የኛም ጥያቄ ነው፣ የሁላችንም ጥያቄ ነው። መደማመጥና መከባበር፣ መንፈሳዊ ጸጋና የማስተዋል ብርሃን ከሁሉም ዘንድ እየሸሸ መጥቶ ዛሬ ውስጣችን የሚያሾኮሽቅ ጠላት ተቀብለን ባህሪያችንን በየጊዜውና በየሰዓቱ እየለዋወጠ እንዲህ ሲያስጨንቀን በእውነት ብዙዎቻችን ግንዛቤው የለንም። በአንድ በኩል የተወለድንበትን ጊዜና ዘመን እንመስላለን። ክፉ ጊዜ ላይ ስንወለድ ክፋት የራሳችን የባህሪም የኑሮአችንም መገለጫ ይሆናል። ምቀኛ ጊዜ ስንወለድ እንደዛው የምቀኝነቱ ጥበብና ባህሪ ለሕይወታችን አንዱ ክፍል ሆኖ ያገለግላል። ታዲያ እግዚአብሔር ከኛ ጋር ከሆነ ለምን በረከት ራቀን? ለምን ሰላም አጣን? ለምን ጤና አጣን? ለምን ሕይወታችን ሁል ጊዜ እየተሰቃየ ወይም በሚያሰቃዩ ሰዎች እጅ ውስጥ ይወድቃል? በመተተኞች እጅ ውስጥ ለምን እንወድቃለን? በክፉዎች እጅ ውስጥ ለምን እንወድቃለን ብለን ስናስብ በእውነት እንደ ጌዴዎን አይነት ዘመንና ጥያቄ ማንሳታችን የማይቀር ነገር ሆኖ እናገኘዋለን። በሄድንበት ጠብ ራሱን የቻለ እድላችን ሆኖ ሳንጣላ ሳንናካከስ አንኖርም። በሄድንበት በተሰበሰብንበት ቦታ ላይ ጠባችን ይቀድማል። የትኛውም ዓለም እኮ ነው። የእኛ ሰው ባለበት በየትኛውም ዓለም ላይ ጠብ አለ። ለጠብ ነው የተፈጠርነው። ለነገር ነው የተፈጠርነው። ለክፋት ነው የተፈጠርነው። ለውድቀትና ለሌሎች መሳለቂያ እንድንሆን ነው የተፈጠርነው ብለን ስናስብ አዎ እርግማን ከኋላ በኩል ያልወደቀ ከሕይወታችን ያራቀ ሸክም ከነገስታቶቻችንም ከመኳንንቶቻችንም ከመሳፍንቶቻችንም ከአባቶቻችንም ተሸክመነው ያለው የክፉ የሟርት ዘመንና የክህደትን ጊዜ በእኛ ጫንቃ ላይ ወድቆ ይሄው እያማቀቀን ያለው አለ ምክንያት አይደለም። መጸለያችን ሳያንሰን የአምልኮት ፍቅር አተን እናጉተመትማለን። ነገ ምንተው ጸሎት ነው። ዛሬ እንጀምርና ትንሽ ኃይል ልናገኝ ስንል በኑሯችን ውስጥ ወይ በቤታችን ውስጥ ወይ በነገር ይመጣና ወጋ ሲያደርግህ ጸሎቱን ትተውና ነገር ይዤ ከምጸልይ ብለህ ትስማማለህ ከዛው ከጠላት ጋር።
ከዛም በኋላ እሱ እየበረታ ሕይወትህን እያወቀው አካሄድ መንገድህን እየተረዳ ድክመትህን እየተገነዘበ ውስጥህን ይጨርሰዋል። ሰዎች ያለቁት አሁን ከውስጥ ነው። የሰው እልቂት አሁን በሞት አይደለም፣ ከውስጥ በኩል ሰው መሆንን ጨርሰነዋል። ሰው አልሆንም። ሰው እንዳንሆን ተደርጎ በአንድ በኩል ስንወለድ ሰው እንዳንሆን ተወልደናል። እንደ ሰው እንዳንኖር ተወልደናል። እንደ ሰውም እንዳናስብ ተወልደናል። ስለዚህ በግድ ነው ሰው ነን የምንለው አሁን እኮ በግድ እንጂ ዋናው ሰውነታችንን አተነዋል። በእርግጠኝነት አተነዋል። ይሄ የሚበላ እና የሚጠጣ ስጋ ነው ያለን እንጂ ሰው ሆነን እንደ ሰው ለማሰብ የውስጥ የህይወት ነፃነትን አግኝተን በእውነትም በመደመጥ ሞገስ ውስጥ ለማለፍ የምንችልበትን ሰውኛውን ተገፈናል። ጌዲዮን እንዲህ አይነት ችግር ገጥሞት ነበረና ተስፋ ቆርጦ ነበረ። ታዲያ አለ ለአባቶቻችን የተነገረው ያ ሁሉ ተአምራቱ በእኛ ጊዜ ለምን ዝም አለ? እንዴት ጠፋ? ብሎ ከመልአኩ ጋር ተነጋገረ። አንተ ብርቱ ኃያል ሰው ሲለው ለካ ኃያልነቱን በውስጥ በኩል ተደብቋል። የሚገለጥበትን ጊዜና ሰዓት በመልአኩ በኩል ሲነግረው አላመነም። ኃያልነቱን ግን ኃያል ነበረ እግዚአብሔር